የማቴዎስ ወንጌል ምዕራፍ 10 ላይክ በማድረግ ጀምሩት። 12ቱ ደቀ መዛሙርት ጠርቶ ያወጧቸው ዘንድ ደዌና ሕማምን ሁሉ ይፈውሱ ዘንድ በርኩሳን መናፍስት ላይ ስልጣን ሰጣቸው። የ12ቱ ሐዋርያትም ስማቸው እንዲህ ነው። መጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስ፣ የዘብዴዎስ ልጅ ያዕቆብ ወንድሙ ዮሐንስ፣ ፊልጶስም፣ በርተሎሜዎስም፣ ቶማስም፣ ቀራጩ ማቴዎስም፣ የእልፌዎስ ልጅ ያዕቆብም፣ ታዲዮስ የተባለው ልብድዮስም፣ ቀናዊው ስምዖን፣ አሳልፎ የሰጠው የአስቆሮቱ ሰው ይሁዳ። ጌታችን ኢየሱስ እነዚህን 12ቱን ሐዋርያት ላካቸው፣ እንዲህም ብሎ አዘዛቸው። በአሕዛብ መንገድ አትሂዱ፣ ወደ ሳምራውያንም ከተማ አትግቡ። ነገር ግን ከእስራኤል ወገን ወደ ጠፉ በጎች ሂዱ። ሄዳችሁም መንግሥተ ሰማያት ቀርባለች እያላችሁ አስተምሩ። ድውያንን ፈውሱ፣ ሙታንን አንሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ። ያለ ዋጋ የተቀበላችሁትን ያለ ዋጋ ስጡ። በመቀነታችሁ ወርቅ ወይም ብር ወይም መህልቅ አትያዙ። ለመንገድ ስልቻ ወይም 2 ልብስ ወይም ጫማ ወይም በትር አትያዙ፣ ለሰራተኛ ዋጋው ይገባዋልና። በምትገቡባት በማንኛይቱም ከተማ ወይም መንደር በዚያ የሚገባ ማን እንደሆነ በጥንቃቄ መርምሩ። እስክትወጡ ድረስ በዚያ ተቀመጡ። ወደ ቤት በገባችሁ ጊዜ ሰላምታ ስጧቸው። ለዚያ ቤት የሚገባው ቢሆን ሰላምታችሁ ይደርበት፣ የማይገባው ቢሆን ግን ሰላማችሁ ወደ እናንተ ይመለስ። ከማይቀበሏችሁ ቃላችሁንም ከማይሰሟችሁ ግን ከዚያች ቤት ወይም ከዚያች ከተማ ወጣችሁ የእግራችሁንም ትቢያ አራግፉ። ከዚያች ሀገር ይልቅ በፍርድ ቀን ለሶዶምና ለገሞራ እረፍት እንደሚያገኙ በእውነት እነግራችኋለሁ። እነሆ እንደ በጎች በተኩላዎች መካከል ልካችኋለሁ። እንግዲህ እንደ እባብ ብልሆች፣ እንደ ርግብ የዋሆች ሁኑ። ከክፉዎች ሰዎች ተጠበቁ፣ ወደ አደባባዮች አሳልፈው ይሰጣችኋልና በምኩራቦቻቸውም ይገርፏችኋልና። ለእነርሱና ለአሕዛብ ምስክር ትሆኑ ዘንድ ስለ እኔ ወደ መሳፍንትና ወደ ነገሥታት ይወስዷችኋል። አሳልፈው በሰጧችሁ ጊዜ እንዴት ወይም ምን እንደምትናገሩ አትጨነቁ፣ በዚያች ሰዓት የምትናገሩትን ይሰጣችኋልና። የሰማያዊ አባታችሁ መንፈስ እርሱ በእናንተ ላይ አድሮ ይናገራል እንጂ የምትናገሩ እናንተ አይደላችሁምና። ወንድምም ወንድሙን፣ አባት ልጁን ለሞት አሳልፎ ይሰጣል። ልጆችም በወላጆቻቸው ላይ ይነሳሉ ይገድሏቸዋልም። ስለ ስሜም በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። እስከ ፍጻሜ የሚታገስ ግን እርሱ ይድናል። ከዚያች ከተማ ቢያሳድዷችሁ ወደ ሌላይቱ ሽሹ። እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤል ከተሞች አይፈጸሙም። ከመምህሩ የሚበልጥ ደቀ መዝሙር፣ ከጌታው የሚበልጥ አገልጋይ የለም። ደቀ መዝሙር እንደ መምህሩ፣ አገልጋይ እንደ ጌታው ይቀበለዋል። ባለቤቱን በሰይጣናት አለቃ ሰይጣናትን ያወጣል ካሉት ቤተሰቡንማ እንደምን ከዚህ አብልጠው አይናገሯቸው? እንግዲህ አትፍሯቸው። የማይገለጥ የተከደነ የለምና የማይታወቅ የተሰወረ የለምና። በጨለማ የነገሯችሁን በብርሃን ተናገሩት፣ በጆሮአችሁ በሹክሹክታ የነገሯችሁንም በሰገነት ላይ ስበኩት። ሥጋችሁንም የሚገድሉትን አትፍሯቸው፣ ነፍሳችሁን ግን ሊገድሉት አይችሉም። ነገር ግን ነፍስንና ሥጋንም አንድ አድርጎ በገሃነም ማጥፋት የሚቻለውን እርሱን ፍሩት። 2 ወፎች በ2 መሐለቅ ይሸጡ የለምን? ከእነርሱ አንዲቱ እንኳን ሰማያዊ አባታችሁ ሳያውቅ በምድር ላይ አትወድቅም። የእናንተስ የራስ ጠጉራችሁ ሁሉ እንኳን የተቆጠረ ነው። እንኪያስ አትፍሩ፣ ከብዙ ወፎች እናንተ ትበልጣላችሁና። በሰው ፊት ለሚመሰክርልኝ ሁሉ እኔም በሰማያት ባለው አባቴ ፊት እመሰክርለታለሁ። በሰው ፊት የሚክደኝን ግን እኔም በሰማያት አባቴ ባለው አባቴ ፊት ክደዋለሁ። በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ፣ ሰይፍን እንጂ ሰላምን ለማምጣት አልመጣውም። ወንድ ልጅን ከአባቱ ሴት ልጅን ከእናቷ ምራትን ከአማቷ ልለይ መጥቻለሁ። ለሰውም ጠላቶቹ ቤተሰቦቹ ሆኑበታል። ከኔ ይልቅ አባቱንና እናቱን የሚወድ ለእኔ ሊሆን አይገባውም። ከኔ ይልቅ ወንድ ልጁንና ሴት ልጁን የሚወድ ለእኔ ሊሆን አይገባውም። መስቀሉን ተሸክሞ እኔን በኋላዬ የሚከተለኝ የማይከተለኝ ለእኔ ሊሆን አይገባውም። ነፍሱን የሚያገኛት ያጠፋታል፣ ነፍሱን ስለ እኔ የሚያጠፋት ግን ያገኛታል። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል።
በነቢይም ስም ነቢይን የሚቀበል የነቢይን ዋጋ ይቀበላል። በጻድቅ ስም ጻድቅን የሚቀበል የጻድቅን ዋጋ ይቀበላል። ከነዚህ ከታናናሾቹ ለአንዱ በደቀ መዝሙሬ ስም ቀዝቃዛ ጽዋ ውሃ ብቻ የሚያጠጣ እውነት እላችኋለሁ ዋጋውን አያጣም። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስከምንገናኝ ድረስ ቸር ቆዩልኝ። ሰላም ሁኑ። እስከ መጨረሻው ስላዳመጣችሁኝ ከልብ አመሰግናለሁ። ታዲያ በሂደቱ ያያችሁ እንዲስተካከል የፈለጋችሁትን ነገር እንዲስተካከል ኮመንታችሁን ጻፉልኝ። አመሰግናለሁ። ሰላም ሁኑ።